አንደኛ ይሄን ዜና እንዲነገር በቴሌቪዥንም ይሁን በእንትን በጋዜጣ አይጽፉትም። ቁጥራቸውን እንኳን የሰማዕታቶቻችንን እንዳናውቅ ይከለክሉናል። ጳጳሳት ለዚህ ደም ተጠያቂ ናቸው። የለም ይሄ በቅዳሴ ጊዜ ንህበር የምንለው አንድ እንሁን በቅዱስ ቁርባኑ የምንለው ያ ህብረት የለንም፣ ውሸት ነው። ኦርቶዶክሳውያን አይደሉም አሁን ያሉ ሰዎች የሚመሩ ሰዎች ስለ አንድነታችን አይደለም የሚያስቡት። ስንመለመል ቅርንጫፍነታችንን እንድናጣ ስንደረግ የሰማዕትነት ማዕረጋችን እንኳን ታውቆ ሌሎች ክርስቲያኖች እንዲዘጋጁ የማያረጉ እረኞች ናቸው ቤቱን የሞሉት። ለምንድን ነው ህዝቡ የማይጮህባቸው? ለምንድን ነው የማይጠይቁት? እንዲህ ጵጵስና፣ ክህነት፣ ቅስና ኤግዘምት ነው እንዴ? ለኃጢአት ላይሰንስ ከሆነ ልጆቹ ይሄ እየገባቸው ነው። ለዛ ነው መዋቅሩ መጠየቅ የጀመሩት እና ከጠላት የበለጠ የውስጥ ጠላትን ቻሌንጅ ሊያደርጉ ነው ማለት ነው። እና በጣም እግዚአብሔር ይስጣቸው ይበርቱ ነው የምለው እኔ። እንግዲህ በዚህ ሳምንት ከሰማናቸው እጅግ በጣም አሳዛኝ ዜናዎች መካከል 11 ኦርቶዶክሳውያን ታፍነው የተወሰዱበት የአርሲ ሮቤ ክስተት ነው። ይህ ክስተት በሐሙስ ዕለት ነው። በ8ኛ ወር 2017 ምስራቅ አርሲ ዞን ሮቤ ወረዳ ጄና በርቦቃ ቀበሌ ከምሽቱ 3 ሰዓት ላይ ነው 11 ኦርቶዶክሳውያን በአካባቢው በሚንቀሳቀሱ ታጣቂዎች ታፍነው የተወሰዱት። ታጣቂዎቹ እንግዲህ አክራሪ እስልምናን የሚያራምዱ እስላሚክ ኦሮሚያን እንመሰርታለን በሚል የሚንቀሳቀሱ እንደሆነ የአካባቢው ሰዎች ይናገራሉ። 11 ኦርቶዶክሳውያን ታፍነው ሲወሰዱ አቶ ሹሚ ገቢሳ የተባሉ አርሶ አደር ደግሞ ተደብድበው ከፍተኛ ጉዳት ደርሶባቸው ወደ አዳማ ወይንም ናዝሬት ሆስፒታል እንዲገቡ ተደርገዋል። የታገቱት ታግተው እስካሁን እንግዲህ በህይወት ይኑሩ አይኑሩ በምን አይነት ሁኔታ ላይ የሆኑ የማይታወቀው 11 ኦርቶዶክሳውያን አቶ በሸዳ ገቢሳ፣ ወጣት ካፍታሙ በሸዳ የእሳቸው ልጅ ነው የአቶ በሸዳ ማለት ነው፣ አቶ አበበ ንጉሴ፣ መምህሩ ብሸት ነጋሽ፣ ወጣት ቆርቾ በየነ፣ አቶ በየነ ገመቹ፣ አቶ ሽመልስ ወርቁ፣ ወጣት ፈዬ ጉታ፣ አቶ በየነ ደሜ፣ ወጣት ደሞዜ አዱኛ እና 11ኛው አሸብር ኪዳኔ የሚባል ታዳጊ ነው። እድሜው 14 ዓመተ ምህረት ነው እና እነዚህ ሰዎች ታፍነው ተወስደዋል። በዛ አካባቢ ተደጋጋሚ ጥቃት ነው እየተፈጸመ ያለው። የሚገደሉም ብዙ ናቸው። የክልሉ መንግስትና በየደረጃው ያለ የመንግስት መዋቅርም የፈቀደ ይመስላል በዚህ ሁኔታ ይሄ እንዲቀጥል ማለት ነው። እነዚህም ሰዎች እንግዲህ እግዚአብሔር ባሉበት ከነሱ ጋር ሆኖ እንዲጠብቃቸው በእውነት በጸሎት እንድታስቧቸው በመላ ሀገሪቱ በችግር ውስጥ በፈተና ውስጥ ካሉ ወገኖቻችን ሁሉ ጋር ማለት ነው። ካለፉት የቀጠለ ነው። በየዕለቱ የማንሰማው እንጂ ብዙ መርዶ አለ በኦርቶዶክሳውያን ላይ በአብይ አህመድ መንግስት ፈቃድ እየተፈጸመ ያለ ማለት ነው። የመኪና መገልበጥ መኪና ተገለበጠ። ባለፈው ከአርባ ምንጭ ከዝግቲ ነው ሲመጣ እነ ሳዊሮስ ፍታት እንፈታለን መግለጫ እንሰጣለን ብለው ሚዲያው ሞሉት። መኪና ሲገለበጥ ፍታት ይፈታሉ። አብይ አህመድ ሲያፍንና ሲገድል ግን አልሰሙም፣ ዜናም አይነገርም። እና አሁን እኔም ወቅሰው ይሄም መንግስት ራሱ ነው የሚገለው። ይሄ አብይ ነው በዚህ ደም እየታጠበ ያለው። የሀገሩ ራስ የሀገሪቷን ደህንነት መጠበቅ ያለበት የአንድ ቀን ያኔ ስልጣን በያዘበት ቀን ሲቪል ጦርነት ሆኖ ቢሆን ኖሮ እሱ አይቆጣጠርም። በለቱ ስልጣን ይዟል። የደህንነት መዋቅር አላቋቋመም። የጠቅላይ ጦር አዛዥ አልሆነም። ምንም ማዘዝ አንችልም ብለን እናስባለን። 7 ዓመት ሙሉ ቤተ መንግስት ከገባበት ቀን ጀምሮ በክርስቲያን ደም የሚታጠበው አብይ አህመድ ነው እና አሁን አብይ ደግሞ አብዷል እንበል። ተጠያቂዎቹ ለኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ናቸው ለዚህ ደም የሚጠየቁት። ለምን ብትለኝ አንደኛ ይሄን ዜና እንዲነገር በቴሌቪዥንም ይሁን በእንትን በጋዜጣ አይጽፉትም። ቁጥራቸውን እንኳን የሰማዕታቶቻችንን እንዳናውቅ ይከለክሉናል። ጳጳሳት ለዚህ ደም ተጠያቂ ናቸው። ለዓለምም አይናገሩም እያለቅን ነው ብለው እንዳውም በተቃራኒ ድግስ እየደገሱ ህንፃ እየመረቁ ነጭ እየለበሱ
በሚዲያ የተቀረጹ ዓለም በሰላም እንደምናመልክና በሰላም እንዳለን እንዲያምን ለገዳዮቹ ሽፋን የሚሰጡት ጳጳሳት ናቸው። የ7 ዓመት እልቂት ተጠያቂ እነሱ ናቸው። 37 ዓመትም ቢሆን ስለ ልጆቻቸው ኦዲት አድርገው ተናግረው አያውቁም። በ2013 የጠቅላላ የስብከተ ወንጌል ጉባኤ ላይ 2013 ሰው ትንሽ ድፍረት አግኝቶ ማቅረብ ሲጀምር ከልክለው አስቆሙ። ከዛ 14ም 15ም እንዳይቀርብ አደረጉ። አየው። ስለዚህ አንደኛ ተጠያቂ እነሱ ናቸው። ይሄኛውማ ሊያጠፋ እንደወጣ አውቀናል። ማኒፌስቶ ጽፎ ነው የመጣው። ስለዚህ በአክራሪ እስላምም በምንም ማሳበብ አንችልም። በአክራሪ እስላም ደግሞ የምናሳብብ ከሆነ መጅሊሱ አላወገዘም። ስለዚህ መጅሊሱና ስማችን ተነካ ብለው የሚንጫጩት እፎ ይገደልልን የሚሉት ኡስታዞች ክርስቲያን አናሳ በሆነበት ቦታ ሲገደል እስላሙን ተዋላሉትም። ስለዚህ የነሱ አጀንዳ ነው። አብይ አህመድ ቁጥር 1 ላይ ይቀመጣል። ከሱ በላይ ጳጳሳት ይቀመጣሉ። ቀጥሎ የኦሮሚያ የጸጥታ ክፍልና ፖሊስ ደህንነት ይቀመጣል። መጅሊሱና ኡስታዞቹ እነዚህ ሰው እየቀሰቀሱ ሴራ እያስተማሩ እንዲህ አድርገን እናሰማቃቸው፣ እንዲህ አይነት ሚዲያ እናድርግ እያሉ ትሬኒንግ የሚሰጡ ኡስታዞች፣ ክርስቲያን ሲፈናቀል መሬቱን ሆቴሉን የሚገዙ ኡስታዞችና ዘመዶቻቸው። አሁን ጅማ ያለው አንድ አለ፣ በወንድሙ የክርስቲያንን ሆቴልና መሬት ሁሉ የሚገዛ፣ ሻሸመኔ የተፈናቀሉትን የሚገዛ፣ አርሲ ሲፈናቀሉ ቶሎ መስጊድ ቤተክርስቲያን ላይ የሚሰራ። እነዚህ ኡስታዞቹና መጅሊሶቹ የዚህ ጄኖሳይድ አካል ናቸው። ይሄ መልኩን የቀየረ ጂሃድ ነው እና 7 ዓመት ሙሉ ያለ ስትራክቸር እና ያለ መዋቅር ሰው ሊገደል አይችልም። ሰው ወዲያ ወዲህ ማድረግ የለበትም። ሸኔ የሚባል ነገር የለም። አክራሪ ምናምን የሚባል ነገር የለም። መንግስት ሀገር እስከጠበቀ ድረስ ወይ ስልጣን ለቆ ሌላ ሰው የሚጠብቅ መያዝ ነበረበት። ከከተማ ውስጥ ዲሞግራፊ ለመቀየር ቤት ያፈርሳል፣ ያሳድዳል፣ ያደህያል። ከገጠር እያረደ ያጸዳል፣ ያሳፍናል። ስለዚህ አብይ አህመድ በዚህ ደም ተጠያቂ ነው የምለው እኔ። ከሁሉ በላይ ግን ይሄን እንዳንከላከል እንቅፋት የሆኑብን የዘር ካህን የጎሳ ጳጳስ እየሆኑ ልባችንን እየከፈሉ የሚጫወቱብን ጳጳሳት፣ ህዝብ ማለቁን አውቆ እንዳይዘጋጅ ለማዘናጋት መዝሙር እየነገዱ ሜዳ ላይ ነጭ ለብሰው የሚጨፍሩ አስጨፋሪዎች፣ እነዚህ የዚህ ደም ተጠያቂ ናቸው። የዚህ ደም ተጠያቂ ናቸው። እነሱን እንጠይቃለን ብለን ዝም ከምንል ደግሞ ምዕመናን የሚችሉትን ሁሉ አድርገው አንድ ሆነው ይህን ነገር መከላከልም መጮህም አለባቸው። መረጃ ወደ አንድ ማዕከል ላኩ ብለን ቻነል ከፍተንላቸዋል። መረጃ የሚልክ ሰው የለም። ሰው ራሱ ሞቱን የሚያመቻች ነው የሚመስለው እና አንዳች ድንዛዜ ኦርቶዶክሱም ላይ አርፏል። በየሰበካ ጉባኤ ጳጳሳቱና እነዚህ መሪዎች ነን የሚሉ ሰዎች ስለ ሙዳይ ሰበካ ጉባኤ ስለማፍረስ፣ ለነሱ የሚመች ሰው መልሶ ስለመትከል፣ በቃ ይሄ ነው ጭቅጭቃቸው። ሰበካ ጉባኤ ካልተመቻቸው አዲስ የሚመረጠው ለነሱ የሚያገለግል ለቤተክርስቲያን ተልእኮ ሳይሆን ለነሱ ፍትወት የሚያገለግል ሰው እንዲመረጥ መበጥበጥ፣ ውጪ ሀገር ድረስ ሄደው ቤተ መቅደስ መካፈልና መቀደስ፣ ያው ሎንደን እንደምናየው። ሌላም ውጪ ሀገር ያለው ብጥብጥ የምዕመናን አይደለም፣ አባት ተብዬዎች ነው ብጥብጡ። በዚህ የተነሳ ብዙ ሳለን አናሳ ሆነን 7 ዓመት ሙሉ በመንግስት እንድንታረድ ሆነናል። ወያኔ እንጨት ቆረጣችሁ፣ ጉራ ፈርዳ እንጨት ስለቆረጡ ነው ብሎ በአንድ ጀንበር 10,000 ሰው አፈናቅሎ ሌላውን አስገድሎ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ሲጠየቅ እንጨት ስለቆረጡ ነው ይላል። ከሰው ያነሰ እንጨት ነው ኦርቶዶክሳዊ በኢትዮጵያ ከዛፍ ያነሰ ነው ለዘር ፖለቲከኞች ሊካፈሉ ለሚፈልጉ ሰዎች። እና ተጠያቂው ጳጳሳት አብይ አህመድ፣ የኦሮሚያ ክልል መንግስት፣ መጅሊሱና አክራሪነትን የሚሰብኩ ኡስታዞች ናቸው። ለኔ ፍትህ የመጣ ቀን እነዚህ ሁሉ ለፍርድ መቅረብ አለባቸው ብዬ ነው የማስበው። የኛ ቤት አባቶች ግን አባትነታቸው መቼ በተግባር እንደሚገለጽ ለማሰብ ይሳነኛል። መኪና ተገለበጠ ብሎ 24 መግለጫ ሲያወጣና ፍትህ ሲፈታ የነበረ ሰው እስቲ ስለ አርሲ ይናገር፣ ስለ ሽርካ ይናገር።
ጎሃ ጽዮን ታፍነው የት እንደደረሱ ስለጠፉት ክርስቲያኖች እስቲ ፍታት ይፍታ። ፓትርያርኩ እስቲ ፍታት ይጥሩ። ፈረቀን አውግዝ ሲሏቸው ለማውገዝ የሚቸገሩት አባታችን እስቲ ስለሚታረዱት ፍታት ይፍቱ። የለም ይሄ በቅዳሴ ጊዜ ንህበር የምንለው አንድ እንሁን በቅዱስ ቁርባኑ የምንለው ያ ህብረት የለንም፣ ውሸት ነው። ኦርቶዶክሳውያን አይደሉም አሁን ያሉ ሰዎች የሚመሩን ሰዎች ስለ አንድነታችን አይደለም የሚያስቡት። ስንመለመል ቅርንጫፍነታችንን እንድናጣ ስንደረግ የሰማዕትነት ማዕረጋችን እንኳን ታውቆ ሌሎች ክርስቲያኖች እንዲዘጋጁ የማያረጉ እረኞች ናቸው ቤቱን የሞሉት። ለዚህ ደም እረኞቹ የቤተ መንግስቱና የቤተ ክህነት እረኞች ተጠያቂ ናቸው ብዬ ነው የማስበው። ስለዚህ ሌላ ሰው መክሰስ የለብንም ሌላ ሰው። ሰራዊቱን አማራ አዝምቶ እዚህ ያሳርዳል። ሰራዊቱ ሄዶ ይጠብቅ፣ ፖሊሱ ሄዶ ይጠብቅ። 7 ዓመት ሰው ያሳረደው ሽመልስ አብዲሳ ይጠየቅ የሚል ሰው የለም። ዮሴፍ ዜና ሲነግሩ አሁን ሰሞኑን የተዋህዶ ሚዲያ ላይ አንድ ዜና ይነግሩ ነበር ስለ ዋልድባ። ርዕሱን የሚጠቀሙት የፖለቲካ ነው። በሰሜኑ ሀገራችን ክፍል በተፈጠረ የሰላም ምንድነው የሰላም መታጣት ብሎ ነው እንጂ የህዋትና የብልጽግና ረብሻ እንኳን አይሉም። ወይንም ሀገር ውስጥ ጦርነት ፈጠሩ ብለው ባለቤቶቹን አይናገሩም። የሆነ መንፈስ መጥቶ ጦርነት የከፈተ ነው የሚመስላቸው። ለማስመሰል ነው የሚሰሩት። የኛ ቤት ሚዲያ ራሱ የኦርቶዶክስ ጠላት ነው። የጥፋቱን ባለቤት መናገር አይፈልግም፣ ወይንም ዝም አይልም፣ ወይንም የሞቱትን አይፈታም፣ ወይ የሞቱልንን አይጽፋቸውም። ጽፎ ለመላው ክርስቲያን በመንገር አንድነታችንን አያጠናክርም። እፎ የሚባል ልጅ ተናገረ ብሎ እነ አቡበከር ወጥተው ነብዩን ሳይሆን እኛን ነው የደፈሩት ብለው ጂሃድ ሲያውጅ ነበረ። ያ ብዙ ሰው ሲያከብረው የነበረው ኡስታዝ አቡበከር የሚባለው እፎይ ለምን የራሳችንን ሐዲስ በአማርኛ ለምን ተናገረ ነው? ልጁ እኮ ምንም አልተናገረም። የራሳቸው ጻፊዎች የጻፉትን ለዛውም ሳሂ ሙስሊም የሚባለው የታወቀ የተከበረውን ሐዲስ ነው የሚያነበው። ልጅ ቁርአን ነው የሚያነበው ከሰማይ ወረደ የሚሉትን ለሱ እንኳን ጦርነት የሚያውጁ ኡስታዞች እያሳረዱን ዝም ነው የሚሉት። ለምን አያወግዙም ወጥተው? እነ ታጋይ የሚባሉ የዚህ የሃይማኖት ምንድነው የምትሉት የሃይማኖት ተቋማት ምናምን እሱ ተነስቶ እፎይን ሲያወግዝ አሁን ስለሚታረዱት አይናገርም። ወለጋ በድሮን 3 ነው 4 ሰው ሞተ የመካነ ኢየሱስ ሰው ሲባል መግለጫ ያወጣው 7 ዓመት ስንታረድ ነብዩን ስም አጥፍተው ይልሃል። እሱ ነብይ ነው እንደ እሱ በቃ ባለቤቶቹ ይናገሩ። እሱ ቄስ አይደለም እንዴ? ነብይ ብሎ ሪኮግናይዝ ያደርጋል እንዴ? ክርስቶስን ነብይ የሚል ሰው ክርስቶስን አምላክ አይደለም የሚል ሰው ክርስቶስ አልተሰቀለም የሚለውን ሰውዬ ነብይ ይለዋል እንዴ? ያሉት ይበሉት፣ ያመኑበት ይመኑበት። እነዚህ ሁሉ ለዚህ ደም ተጠያቂ ናቸው። እነ ቄስ ታጋይ የሃይማኖት ተቋማት የሚባሉት ለዚህ ደም ተጠያቂ 7 ዓመት ደብቆ ባሳደዱት ክርስቲያን። ይሄ ደግሞ አይቀርም በእውነት እና እኔ በጣም ነው ማዝነው። በየቀኑ ሞትና ስደት መስማት ሰለቸን። ከዛ በላይ ይሄን ደብቆ በዓል ሲያከብር የሚኖር አባት ሰለቸን። መቼ ነው እውነተኛ አባት የሚሆኑት እነዚህ ሰዎች? አይገባኝም። እኔ በእውነት በጣም ይቅርታ፣ በእውነት በጣም ኢሞሽናል የሚያደርግ ነገር ነው። ዜናው ራሱ ያናድዳል። አሁን መምህር እንደገለጹት መዋቅራዊ የሆነውን ጥቃት ከሚያሳዩ ነገሮች አንዱ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የዩኒቨርሲቲ ተማሪዎች የሰጡት መግለጫ ነው። ሰሞኑን በመላ ሀገሪቱ ያሉ የዩኒቨርሲቲ ተማሪዎች የኦርቶዶክሳውያን ዩኒቨርሲቲ ተማሪዎች ድምፅ ነው። መልእክታቸውን ባጭሩ ባነበው እንዳነበው ይፈቀድልኝ አስፈላጊ ስለሆነ። በተናጠል ብዙ ጊዜ በተለያዩ ዩኒቨርሲቲዎች የሚፈጸመውን እንናገራለን። ጠቅለል ያለ ግን ምንድነው እየተፈጸመ ያለው የሚለውን ያሳየናል። ከኦርቶዶክሳውያን ዩኒቨርሲቲ ተማሪዎች የተሰጠ መግለጫ ነው የሚለው እግዚአብሔርንና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። መጽሐፈ መሳፍንት ምዕራፍ 2 ከቁጥር 10። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ትምህርት፣ ፍጹም ቋንቋ ከነፊደሉ፣ ስነ ጽሁፍ ከነሙያው፣ ኪነ ጥበብ በየአይነቱ፣ ስነ ጥበብ በየመልኩ፣ ታሪካዊና ጥንታዊ ቅርስ፣ እምነት ከነፍልስፍናው፣ ነፃነትን ከነክብሩ፣ አንድነትን ከነጀግንነቱ፣ ሀገርን ከነድንበሩ፣ ከነፍቅሩ፣ ስምን ከነምልክቱ፣ ከነትርጉሙ እነዚህንና የመሳሰሉትን ስጦታዎች ለኢትዮጵያ ሕዝብ አበርክታለች። አሁንም ቢሆን
ትውልዱ ጀግንነትን፣ ሀገር ወዳድነትን፣ ለታሪክ ለባህልና ለሃይማኖት ተቆርቋሪነትን ይዞ በማስተማርና በማበረታታት ቤተክርስቲያን በበኩሏ ትልቅ ድርሻ አላት። ይሁን እንጂ እግዚአብሔርንና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ እንዲል መጽሐፍ ቅዱስ ዛሬ ውለታዋ ተረሳና ማንን ተነስቶ የሚያዋርዳት የቁጣ በትሩንም የሚያሳርፍባት ሆናለች። ኦርቶዶክሳዊነት እንደ ወንጀል የተቆጠረበት ዘመን ነው ብንል ማጋነን አይሆንም። እኛ የዩኒቨርሲቲ ተማሪዎች ልጆቿ እንደመሆናችን የመከራው ገፈት ቀማሾች ሆነናል። የከፍተኛ ትምህርት ተቋማት ኦርቶዶክሳውያንን ኢላማ ያደረገ መዋቅራዊና ርዕዮተ ዓለማዊ ጥቃት ተግባር ላይ መዋል ከጀመረ ከግማሽ ክፍለ ዘመን በላይ ያስቆጠረ ቢሆንም ከቅርብ ጊዜያት ወዲህ እየተፈጸመብን ያለው ጥቃት ከበፊቱ ይልቅ የከፋና ውስብስብ ሆኖ አግኝተነዋል። እየተፈጸሙብን ያሉ ጥቃቶችን በጥቂቱ ብንመለከት፣ አንደኛ ማዕተብ ከመከልከል እስከ ማስበጠስ፣ ሁለተኛ ሃይማኖታዊ አምልኳችንን የምንፈጽምበትን ነጠላ እንዳንለብስ መከልከል፣ ሶስተኛ የተለያዩ ተልካሻ ምክንያቶች እየፈለጉ ተማሪዎችን ማሸማቀቅ፣ ውጤት ማበላሸትና ከትምህርት ገበታ ማባረር፣ አራተኛ ኦርቶዶክሳውያንን ለይቶና ነጥሎ ማጥቃት፣ አምስተኛ ከሌሎች ተማሪዎች ጋር እኩል አለማስተናገድ ወይ ደግሞ አድሎ መፈጸም፣ ኦርቶዶክሳውያን ተማሪዎችን ግቢ ውስጥ ካሉት የተማሪዎች መዋቅራት ውስጥ ገብተው እንዳይሳተፉና ወደ ኃላፊነት እንዳይመጡ ማግለል፣ ሰባተኛ አንዳንድ ዩኒቨርሲቲዎች ላይ በጾም ወቅት የእንስሳት ተዋጽኦችን ተማሪዎቻችን እንዲመገቡ ማስገደድ እና ሆነ ብሎ ምግቦች ውስጥ መቀላቀል፣ ስምንተኛ የመንግስት የጸጥታ አካላትን ወደ ግቢ በማስገባት ድብደባ መፈጸም፣ ማዋከብ፣ በመሳሪያ አስፈራርቶ እህቶቻችንን ከክብረ ንጽህናቸው ማሳነስ እና የመሳሰሉት ናቸው። ጥቃቱ በጣት ከሚቆጠሩ ከጥቂት ከፍተኛ ትምህርት ተቋማት ውጭ አብዛኛዎቹ ላይ የሚፈጸም ቢሆንም ሰሞኑን በሰላሌና በጋምቤላ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች ላይ የተፈጸመው ሃይማኖታዊ መብት ረገጣ ለዚህ ኦርቶዶክስ ጠልነት አካሄድ አንዱ ማሳያ ነው። ጥቂት ዩኒቨርሲቲዎች እንደ ሰመራ ዩኒቨርሲቲ ያሉ በኢትዮጵያዊነት ማያ ከአባቶቻችን የወረስነውን አብሮ የመኖርና የመከባበር እሴት ተግባር ላይ ህዝብን አጀብ ያሰኙት ባሉበት በዚህ ወቅት የሰላሌና የጋምቤላ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎቻችን ላይ ይደርሱባቸው ባሉ የግፍ ግፍ ምን ያክል ለኦርቶዶክሳውያን ንቀት እንዳላቸው ያሳየ ነው። ይህቺ ሀገር የሁላችንም ሆና ሳለች ትውልዱን እንዲያስተምሩና በስነ ምግባር እንዲቀርጹ ኃላፊነት የተሰጣቸው የመንግስት ተቋማት በዚህ ልክ ከልዕልናቸው ወርደው ኦርቶዶክስን ማሳደድ ላይ መጠመዳቸው እንደ ሀገር የውድቀታችን ጥልቀት ማሳያ ነው ብለን እናምናለን። ከሁሉም በላይ ልብ ሰባሪው ነገር ኦርቶዶክሳውያን ተማሪዎች ጨዋነት በተሞላበትና በሰላማዊ መንገድ የመብት ጥያቄ ሲጠይቁ ጉዳዩን ጠምዝዞ ወደ ፖለቲካ የመውሰድና መፍትሄ ከመስጠት ይልቅ ተማሪዎቻችንን የማሳደዱ ነገር ነው። የሌሎች እምነት ተከታይ ኢትዮጵያውያን ወንድሞቻችን ሃይማኖታዊ መብት ሲጠይቁ ትክክል፣ እኛ ስንጠይቅ ደግሞ ፖለቲካ የሚሆንበት አንድም ምክንያት የለምና እንደዚህ አይነት ኋላ ቀር አካሄድ ሊታረም ይገባል። ለአሁኑ እነዚህን እንደማሳያ አነሳናቸው እንጂ አዲስ አበባ ዩኒቨርሲቲ 6 ኪሎ ከ6 ወራት በፊት የተደረገባቸውን ሃይማኖታዊ ጫና ዘንግተንም አይደለም። የትምህርት ሚኒስቴር ለሰብአዊ መብት ቆመናል የሚሉት ተቋማትና ሚዲያዎች ለጩኸታችን ትኩረት አለመስጠታቸውን ስንመለከት ኦርቶዶክስ ጠልነቱ ስር የሰደደ መሆኑን ተገንዝበናል። እኛ የዚች ሀገር ዜጎች አይደለንም ወይ ብለን እስከ መጠራጠር ደርሰናል። እኛ የከፍተኛ ትምህርት ተቋማት ኦርቶዶክሳውያን ተማሪዎች ይህን ኢትዮጵያዊነትን የማይገልጽና የማይመጥን የጨለማ ስራ እየተቃወምን ባለ 9 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ በኦርቶዶክሳውያን ተማሪዎች ላይ የሚፈጸሙ መዋቅራዊ ጥቃቶች በፍጥነት እንዲቆሙ እናሳስባለን። ሁለተኛ፣ ከኦርቶዶክሳውያን የጸዱ ከፍተኛ ትምህርት ተቋማትን የማዋለድ የጥፋት ሴራን አጥብቀን እንቃወማለን። እምነታቸውን ተገን አድርገው የሰላሌና የጋምቤላ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎቻችን ላይ ሃይማኖታዊ በደል የፈጸሙ የዩኒቨርሲቲዎቹ አመራሮችን መንግስት ለፍርድ እንዲያቀርብና ፍትህን እንዲያረጋግጥልን እናሳስባለን። አራተኛ፣ ሃይማኖት ጫማ አይደለም፣ በር ላይ ተወልቆ አይገባም እንዳሉት የሰላሌ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች ሃይማኖታችንን ቤተክርስቲያን ስንሄድ የምናጠልቀው ስንመለስ ደግሞ በር ላይ አውልቀን የምንገባው እንደ ዕቃም የምናስቀምጠው ሳይሆን ከህይወታችን ጋር ተዋህዶ የሚኖር በመሆኑ ማተባችሁን በጥሱ፣ ነጠላ አትልበሱ የሚሉ ኦርቶዶክስ ጠል ንግግሮች
ተቀባይነት የላቸውም። አምስተኛ ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት፣ የሰንበት ትምህርት ቤቶች አንድነት፣ ማህበረ ቅዱሳንና ሌሎች ማህበራት እንዲሁም ሚዲያዎች ሁሉ ዝምታ ለካህኑ ኤሊም አልበጀውም እና ዝምታችሁን ሰብራችሁ በልጆቻችሁ ላይ እየደረሰ ያለውን እንግልት ለማስቆም የበኩላችሁን እንድትወጡ ስንል በልጅነት መንፈስ ተማጽኗችንን እናቀርባለን። ስድስተኛ ጉዳዩ የሚመለከታቸው የመንግስት አካላት፣ ትምህርት ሚኒስቴር፣ ለሰው ልጅ መብት የሚገዳችሁ ተቋማት በሙሉ እየተፈጸመብን ያለውን ሃይማኖታዊ መብት ጥሰት እንድታስቆሙልን እናሳስባለን። ሰባተኛ የመንግስትና የግል ሚዲያዎች ከአድሏዊነትና ከአግላይነት ወጥታችሁ ጩኸታችንን እንድታስተጋቡልን እናሳስባለን። ስምንተኛ ይህን መግለጫ ሲያዩና ሲሰሙ ጉዳዩን በመጠምዘዝ ወደ ፖለቲካ የሚወስዱና ጽንፈኞች የሚል ታርጋ ለጥፈው እኛን ለማሸማቀቅ የሚሞክሩ አካላት ሊኖሩ ስለሚችሉ እኛ ከአባቶቻችን አምላክ ከእግዚአብሔር የተማርነው ሰላምን ነውና ሃይማኖታችንን አትንኩብን እንጂ ሌላ ምንም አይነት ፖለቲካዊ ፍላጎት እንደሌለን አስቀድመን ለማሳሰብ እንወዳለን። ዘጠነኛ እነዚህ ኦርቶዶክሳውያንን ኢላማ ያደረጉ ጥቃቶች የማይቆሙና ማተባችሁን በጥሱ፣ ነጠላ አትልበሱ የሚል ክልከላዎች መፍትሄ ሳይሰጣቸው የሚቀጥሉ ከሆነ የሀገሪቱን ሕገ ደንብ በማይቃረን መልኩ ሁሉንም የከፍተኛ ትምህርት ተቋማት ኦርቶዶክሳውያን ተማሪዎችን ያካተተ ሰላማዊ ሰልፍ ለማድረግ እንገደዳለን። እንዲሁም በሃይማኖታችን የማንደራደር እና ለማተባችን እንደ አባቶቻችን አንገታችንን እስከ መስጠት ድረስ እንደምንታመንና በአቋማችንም እንደምንጸና ያለ አንዳች መሸማቀቅና በመንፈሳዊ ድፍረት እናሳስባለን። በመጨረሻም በሁሉም የከፍተኛ ትምህርት ተቋማት ተማሪዎች እንደ መጀመሪያዎቹ ክርስቲያኖች፣ እንደ ቅዱሳን ሐዋርያት፣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን ከመቼውም ጊዜ በላይ ኦርቶዶክሳዊ ህብረታችንን አጠናክረን አባቶቻችን ዋጋ ከፍለው ያቆዩልንን ቅድስት ሃይማኖታችንን እንድንጠብቃት ስንል በፍቅር ቃል ለማሳሰብ እንወዳለን። የኦርቶዶክሳውያን የዩኒቨርሲቲ ተማሪዎች መጋቢት 28 2017 ዓ.ም ኢትዮጵያ የሚል ነው መግለጫቸው። ብዙ ጉዳዮችን የያዘ ነው። ቀደም ሲል መምህር ሲያነሱት የነበሩትን መዋቅራዊ ጥቃቶች በደንብ ያሳየ ነው። ተማሪዎቹ ከዚህ በፊት በተናጠል ሲያሰሙት ከነበረው ድምፅ በጋራ ሆነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የኢትዮጵያ ውስጥ እንዳሉ ዩኒቨርሲቲዎች ነው ይህንን መግለጫ ያወጡት። እንዴት አዩት? የዛሬ ስንት ዓመት እንደሆነ አላውቅም። ለነገሩ ይሄ ነገር ያው ከወያኔ ጀምሮ ቀጥሏል። ግጭቱ ዝም ብሎ ድንገት የመጣ አይደለም። የኢትዮጵያ ጃንሆይ ትምህርት ቤት ሲከፍቱ የተጀመረው ሴኩላራይዜሽን የ1960ዎቹን ንጉስ ገዳይ ጳጳስ ሰቃይ ትውልድ ፈጥሯል። ኮሚኒስት ሆነናል። እግዚአብሔር ባወቀው በተአምር ይሄ ማህበረ ቅዱሳን የሚባለውን የግቢ ጉባኤ ንቅናቄ ከፈጠረ በኋላ ደግሞ ክርስቲያን የነበረው በእግዚአብሔር ያምን የነበረው መንግስት በማያምን ሲተካ ትምህርቱንም በማያምን ትምህርት፣ እምነት በሌለው በእምነት የለሽ ትምህርት ነው የተኩት። አሁን እዛው በረሃ ውስጥ ማህበረ ቅዱሳን የተረሳውን እምነት እንደገና ወጣቶች እንዲመለሱበት ምክንያት ሆነ። ተመልከት። ከሃዲው ቤተ መንግስት ሆነ፣ ትምህርቱንም ለመቀየር ፈለገ። አማኞች ግን ከተቀየረው ቦታ እንደገና በቀሉ። አሁን ግጭት አለ ማለት ነው። አየኸው? ድሮ የክደት ቦታ ነበረ፣ አማኞችን አበቀለች ቤተክርስቲያን። ማህበረ ቅዱሳን ምክንያት ሆኖ ማለት ነው። ከሃዲዎቹ ቤተ መንግስትና ፖሊሲ ናቸው። ፖሊሲ መስራት ጀምረዋል። የዘር ህገ መንግስት ጽፈዋል። የዘር እንትን አውጥተዋል። ስርዓት ፖሊሲ አውጥተዋል። እዛ በረሃ ውስጥ ነው የበቀሉት እነዚህ ልጆችና መዋቅራዊ ጥቃት ስለሆነ እኔ አይገርመኝም። ወደ አንድ ዩኒቨርሲቲ ብቻ የምናጠቃልለው አይደለም። የዛሬ 6-7 ዓመት በዚህ በአዋሳ ዩኒቨርሲቲ ፕሮፌሰር ዝናቡ ነው ምናምን የሚባል ሰውዬ ነበረ። እንዳይጾሙ እየተከላከለ ልጆቹ ለጥያቄ ሲያበዙ ፌዴራል ፖሊስ እየጠራ ያስደበድባቸው ነበር። በዛ ዘመን ደቡብ የነበሩት ጳጳስ ምንም አይለው። ፓትሪያርኩ ልጆች የተደበደቡ አይልም። በዚሁ በምናውቀው ዘመን አቡነ ሽኖዳ አንድ ትዳር አንድ ባልና ሚስት በፍርድ ቤት ስለተፋቱ አምፀው ተቆጥተው እንደገና ፍርድ ቤት ሄደዋል ፓትሪያርኩ። ምክንያቱም ጋብቻ
ጋብቻ የሴኩላር መንግስት የአስተዳደር ተቋም ሳይሆን በክርስትና መንፈሳዊ ተቋም ነው። የክርስቶስና የቤተ ክርስቲያንን ግንኙነት የምንመሰክርበት የቅዱሳን ችግኝ ጣቢያ ነው። እናንተ ጣልቃ ገባችሁ መፍታት፣ ማፋታት፣ መለያየት አትችሉም። አካላዊ ጥቃት እንዳይደርስ ወንጀል መከላከል ትችላላችሁ። ትዳር ማፍረስ ግን አትችሉም። የኔ ጉዳይ ነው ብለው ለአንድ ትዳር ፓትሪያርክ፣ የሀገሩ ፓትሪያርክ ለአንድ ትዳር ፍርድ ቤት ውለዋል። የኛ ፓትሪያርክ ልጆቹ በጅምላ ከሃይማኖት እንዲወጡ በእምነታቸው የግለሰብ ፈተና ቢሆን እኮ በሰማዕትነት ያልፈዋል እንላለን። በመዋቅር ደረጃ ዘመናዊውን የተማረ ሰው ከቤተ ክርስቲያን ለመለየት አብይ አህመድ ስርዓት፣ የብርሃኑ ነጋ የትምህርት ሚኒስቴር ተስማምተው አልመው ይሄን የሚሰሩ ከሆነ ፓትሪያርኩና አብይ ናቸው አሁንም ተጠያቂ። በሰላሌ የዞን አስተዳደር የመንግስት መዋቅር ነው። እዛ የሚሰራውን ግፍና በዜጎች ላይ የሚደርሰውን በደል ደግሞ የሰላሌ ዞን ፖሊስ፣ መንግስት፣ የሰሜን ሸዋ ሊቀ ጳጳስ አቡነ ቀውስጦስ ይመስሉኛል፣ እነዚህ በቅርብ ያሉትም ተጠያቂ ናቸው። እግዚአብሔር ይመስገን የኢትዮጵያ ተማሪዎች አንድ ስንፍና ነበረን። ማህበረ ቅዱሳን ስትሆን ማህበሩ ከሚነግርህ የዕለት ተዕለት አገልግሎት በላይ ዘመኑ የሚመጥን ተጨማሪ ነገር ማሰብ አቁሞ ነበር ተማሪው። ማህበሩ ይፈቅዳል አይፈቅድም ብሎ ነው የሚያስበው። ማህበሩ የሚፈቅድልህ የማህበርን ስራ ነው። ከማህበር የኢትዮጵያ ቤተክርስቲያንና ህይወታችን ከአንድ ማህበር ህግና ስርዓትና ማዕቀፍ በላይ ነው። በማዕቀፉ የማህበር ነገር ትሰራለህ፣ የጋራ ስራ። ማዕቀፉ ማይዘውን እንደ ዜጋና እንደ ባለ አእምሮ ከማህበሩ ህግ ውጪ ትሰራለህ። ልጆቹ አሁን እሱ ገባቸው፣ አየህ፣ ገባቸውና ራሳቸው ተደማምጠው ተነጋግረው እንደ ተማሪ ንቅናቄ ጀመሩ። ይሄንን ቤተክርስቲያንን በመዋቅር የሚወጋውን ስርዓት ነፃ ለማውጣት ወደ ተቀናጀ ትግል ማሳደግ አለባቸው። ተጀምሯል ማለት ነው። እኔ በጣም ነው ደስ ያለኝ መግለጫውን ስሰማ። ዲያቆን ዮሴፍ ተበታትነን ስለ ሰላሌ ዩኒቨርሲቲ አይደለም ጉዳዩ፣ በመላው ኢትዮጵያ ያለ ዩኒቨርሲቲ መከራ ነው። የዛሬ 10 ምናምን 20 የዛሬ 14 ዓመት 2011 በፈረንጆች ማለት ስንት ሆነ? 25 አይደል አሁን? አዎ ልክ ነው። በፈረንጆች 2011 ሪስኪ ሴክሹዋል ቢሄቪየር የሚል በዩኤስአይዲ የሚደገፍ ዩኤስአይዲ ሆሞሴክሹዋሊቲን ብልግናን ለማስፋፋት መጽሐፍ ሁሉ እያሳተመ ልጆቻችንን ሲያበላሽ ነበረ ከትምህርት ሚኒስቴር ጋር ሆኖ። ይሄ ጀንደር ምን እያለ ትዳር የሚያፈርሰው ዩኤስአይዲ እና የኢትዮጵያ መንግስት ማለት ነው። ዩኒቨርሲቲ ውስጥ ምን ያህል ምግባር እንደጠፋ፣ ምን ሰዶማዊነት እንደተስፋፋ ያጠናል። ሪስኪ ሴክሹዋል ቢሄቪየር ሰርቬይ ተብሎ ለህዝብ ግን ዲስክሎዝድ ብዙዎቹ አይሆኑም። በመቀሌ ዩኒቨርሲቲ 32.5 ሰዶማዊ ሴት ነበረ በዛ ዓመት ሴክሹዋል ኤክሰርሳይዝ ካረጉት ውስጥ። ጅማ ዩኒቨርሲቲ 18% ወንድ ነበረ፣ ወንድና ሴት። ድሬዳዋና ጅጅጋ 6% ሰዶማዊ ነበረን። እሱን የማይከላከል ዩኒቨርሲቲ ቅድስናን ድንግልናን የምታስተምረው ቤተ ክርስቲያን ልጆችን ነጠላ አትልበስ አትጹም ይላል። ምን ያህል ለአጋንንት እንደሚሰሩ ነው የሚያሳየው። የወያኔና የዚህ የብልጽግና መንግስት የአጋንንት ወኪል መሆኑን ነው የሚያሳየው። ለቅድስና ሰውነት ልሸፈን ስትል አትልበስ ይልሃል። ሴቷ ሱሪ ለብሳ እርቃኗ ስትሄድ ይፈቅድልሃል። በግልጽ እኮ የአጋንንት ስራ ሰራዊት እኮ ነው የሚገዛን እኮ። ስለዚህ ይሄ መግለጫ የኢትዮጵያ ኦርቶዶክሳውያን ተማሪዎች ለመጀመሪያ ጊዜ ከጥቃቅን የሰፈር የአገልግሎት ነገር ግሎባል የሆነ ሀገራዊ ወደሆነ መዋቅራዊ ፈተና ምላሽ መስጠት ቢያንስ በመግለጫ ጀመሩ። አሁን ህቡም ይሁን ግልጽ ተደራጅተው ጠላትን የሚያስወግዱበትን ስራ ነው ማሰብ ያለባቸው። ከተጀመሩ ትግሎች ጋር መቀናጀት አለባቸው። ይሄ መንግስት የኦርቶዶክስ ጠላት ነው። ቤተ ክህነት የሞላው አባት ነኝ ተብዬ የድሎት የምቾት ሎሌ የሆዱ መቃብር የዋጠው ነው። የልጆቹን እልቂት እንኳን ቁጥር አያቅም፣ አይፈታቸውም። ፍታት፣ ጸሎተ ፍታት
መኪና ሲገለበጥ ግን ይፈታል። ምክንያቱም መንግስትን አያውቅስማ እሱ። አሁን የሮቤን እልቂት፣ የሮቤን አፈና፣ የሮቤን ሞት ወይንም የሽርካ ሞት ፍትሃት ቢሰጥ መንግስት ይጋለጣል። የሚሰሩትን ስራ መኪና ሲገለበጥ መንግስት ስላልገፈተረው ባሱን ፍትሃት ይፈታሉ። ሰው የገደለውን ሰማዕት በክርስትና የሞተውን ግን ፍትሃት አይመቱም። እና የሰለሌ ተማሪዎች ንቅናቄ መግለጫው ዝርዝር ውስጥ ያነሱት ማህበራትም ይናገሩ፣ የሚመለከታቸው ይናገሩ እያሉ ነው። አሁን ሊጀመር ነው። ማን ተጠያቂ እንደሆነ ተማሪዎቹ አሁን እያሳዩ ነው። ማህበርም ዝም ብለህ አተኛ፣ ተናገር እውነት። ጳጳስም ዝም ብለህ አተኛ፣ ዝም ብለህ የተረፉትን ሰብስበህ ፍራንክ ሰብስበህ እልል እያሰኘ በዓል አታክብር፣ እኛ እያለቅንህ ነው፣ ከሃይማኖት እየወጣን ነው እያሉ ነው ልጆቹ። እና መዋቅራዊ ጥቃቱን በተደራጀ በተዋቀረ ግሎባሊ በሚያይ ደረጃ የጀመሩት ይመስለኛል። እና ጥቃቱ የቆየ ነው። ፖሊስም ኦርቶዶክስ ሲሆን ይደባደባል። አያዩም የኛ አባቶች። ልጆቹ ምንም እንዳልሰማ ሰው ይኖራሉ ዝም ብለው። በጣም እኮ የሚገርም በሽታ እኮ ሰው በሚሊዮን ሰው እየፈለሰበት እያለቀ እየተሰደደ ህንፃ እየሰራ እንዴት ይዘምራል? ለምስጋና እንዘምራለን። ፍትሃትም ዝማሬ ነው። በእርግጥ ግን ምንም አልሆንም። የሜዳ ላይ ምን ጉድ ነው? ፓትሪያርክ ሜዳ ላይ የሄደ ዝማሬ ባርኮ የሚታረዱ ልጆችን ፍትሃት የሚነፍግባት ሀገር ምንድን ነው? ልጆቹ ይሄ እየገባቸው ነው። ለዛ ነው መዋቅሩ መጠየቅ የጀመሩት። እና ከጠላት የበለጠ የውስጥ ጠላትን ቻሌንጅ ሊያደርጉ ነው ማለት ነው። እና በጣም እግዚአብሔር ይስጣቸው፣ ይበርቱ ነው የምለው እኔ። እግዚአብሔር ይስጥልን መምህር፣ እጅግ አድርገን እናመሰግናለን። ከሁሉም በላይ ግን ቀሲስም ትኩረት እንዲሰጡበት የምፈልገው እነዚህ ሁሉ ሲሆኑ እንግዲህ በሌላው ቤተ እምነት በኩል መዋቅሮቻቸው፣ አስተዳደራዊ መዋቅሮቻቸው እንዲህ ባሉ ጉዳዮች ላይ ምን ያህል ንቁ ሆነው ከጫፍ እስከ ጫፍ መግለጫዎችን በማውጣት ጫና እንደሚያሳድሩ ይታወቃል። የእኛ ቤት ግን በምንም አይነት መልኩ ስለ ጉዳዩ እንኳን ትንፍሽ አይሉ። ልጆቻችን እየተገደሉ ነው ብሎ መናገር እስከተገደሉ ድረስ ወንጀል አይደለም። እንዲህ ያለ ተጽዕኖ በትምህርት ተቋማት የተደረገባቸው ነው፣ ስለዚህ ይመርመር ብሎ ጥያቄ ማቅረብ ተቋማዊ መብታቸው ነው። ግን ይሄ ሁሉ የማይመለከታቸው ሆነዋል እና ተማሪዎቹም ተስፋ ባለመቁረጥ የቤተክርስቲያን አስተዳደራዊ መዋቅሮችን ከቅዱስ ሲኖዶስ ጀምሮ ቤተ ክህነቱን ሁሉ እየተማጸኑ ነው ያሉት። እና ቀሲስ በመጀመሪያውም ዜና በዚሁኛውም ላይ ምን ይላሉ? እንዴት ያዩታል ይህን ጉዳይ? ያሳዝናል። በአንድ በኩል ደግሞ የእግዚአብሔርን ስራ ስናየው ተስፋችን የበለጠ ይለመልማል። መምህር ፋንታሁን ሲናገሩ ተጽዕኖውን ማለት የጥፋቱን ተጠያቂነቱን የበለጠውን ተጠያቂነት በአብይ ላይ አድርጎታል። እስማማለሁ። ትክክል ነው። በቤተ ክርስቲያናችን ግን የዚህን ሁሉ ተጠያቂነት ጳጳሳቱ ላይ እኛ ላይ ነው የሚያሸክመን። ፍትሐ ነገሥቱም ነገረ መለኮቱም ቀኖናውም ሁሉ እኛ ላይ ነው። ከባዱ ሸክም ያለው እኛ ላይ ነው። የሃይማኖት ተቋማት አሉ፣ ሲኖዶሱ አሉ። የሃይማኖቱን ተቋማት ወክሎ ሲናገር ሰሞኑን ሲናገር የሰማሁት ቄስ ታጋይ ነው። ቅድም መምህር ጠቅሰውታል። የታጋይን ንግግር ስሰማው መንግስትንና ራሱን ነፃ እያወጣ በጳጳሳቱ ላይ ነው ሸክሙን ወስዶ የጫነው። ጳጳሳቱ ተኝተዋል። እነሱ ካልጮሁ ምን እናድርግ? እንዲያውም አለ በጎድን በምናገኘው ኢንፎርሜሽን በየቦታው እየሄድን ኃላፊነታችንን ተወጥተናል። ጳጳሳቱ ግን የሚሰሙም አይደሉም የሚጮሁም አይደሉም ብሎ ራሱ
ታጋይ ሲከሳቸው ሰምቻለሁ። ይሄ ታዲያ በዚህ ዘመን ባሉት የሲኖዶሱ አባላት በእኛ በካህናቱ ላይ የመጣው ጉድ ይሄ ክርስቶስ ያነሳው ጅራፍ በእኛ ላይ መሰንዘር አለበት። ይህም በመናገሩ ታጋይ ነፃ ነው ማለት አይደለም። ምክንያቱም መንግስትን ነፃ አድርጓል። አያችሁ፣ ጳጳሳቱ ላይ የምንጭነው ቤተክርስቲያንም ጳጳሳቱ ላይ ተጠያቂውን ሁሉ የምትጭነው ሰራዊት የላትም ቤተክርስቲያን፣ ወይን ቤት የላትም፣ ወይም ደግሞ የምታስገድድበት ምድራዊ ኃይል የላትም። ኃይሏ ሞራሏ፣ ታማኝነቷ፣ ኢቲክሷ፣ ስነ ምግባሯ፣ ተደማጭነቷ። ቤተክርስቲያን ያንን እንድታጣ አድርገዋታል ሲኖዶሶቹ። በየጊዜው መንግስታት ሲነሱ በዘመናቸው ለሚደረገው ነገር ሁሉ ጥፋት ተጠያቂዎቹ መንግስታት መሪዎች ናቸው። ለምሳሌ በአፄ ምኒልክ ጊዜ የሰሩት ሁሉ ስራ ይሸፈን እንጂ ይደነቃሉ። ግን በእሳቸው ዘመን ነፍስ አብራሪ ሀብተ ጊዮርጊስ ሁሉ ነበሩ፣ ሌሎችም ነበሩ፣ ጥበበኞች ከእሳቸው የላቁ ነበሩ። ነገር ግን ጥፋትም ሆነ ልማት የሚወደሱበትም የሚወቀሱበትም አፄ ምኒልክ ናቸው። ሴምቲንግ በጃንሆይ ጊዜ ታላላቅ ጠበብቶችም ነበሩ፣ አዋቂዎች ነበሩ። ሆኖም ግን የሚወቀሱት የሚከሰሱት ኃይለ ሥላሴ ናቸው። በደርግ ጊዜ በደርግ ዙሪያ በኢጫት በኢሃፓ በሰደድ ሊቃውንቶች ነበሩ፣ ዛሬም ያሉ። ነገር ግን ያን ሁሉ በጥፋቱ የተሳተፉ አሁንም አሉ። ነገር ግን መንግስቱ ኃይለማርያም ተጠያቂ። ሴምቲንግ በመለሰ ጊዜ ለተደረገው ነገር ሁሉ ጥፋት አቶ መለሰ በየመንደሩ እየሄዱ ሰውን አላሰሩም፣ አልገደሉም። በዚያን ጊዜ በመገናኛ አውታር ኢንፎርሜሽን እየተቀባበሉ ሲያሳስሩ ከነበሩት አንዱ አብይ ናቸው። እንግዲህ እንደሰማ ነው። አያችሁ፣ አብይ ናቸው። ትላንትም ተወቃሽ ናቸው፣ ዛሬም በመንግስታቸው አብይ ተወቃሽ ነው። መንግስታት የመንግስቱ ተጠሪ ለተደረገው ነገር ሁሉ ተጠያቂ ተከሳሽ ነው። ሆኖም ግን ተመልከቱ፣ በትግራይ ምድር ያ ሁሉ ህዝብ ተጨፈጨፈ። በማን ስህተት? በነ ደብረ ጽዮን፣ በነ ጌታቸው ረዳ፣ በእናቱ ማናቸው ታደሰ የሚባሉት አሁን ደግሞ ፕሬዚደንት የሆኑት በእነሱ ህብረት እየተባበሩ ነው ያ ሁሉ ህዝብ ያለቀው። ነገር ግን የትግራይ ጳጳሳት ጄኖሳይድ ተፈጸመ ብለው ሲሉ ነጥለው ሌላው ፈጸመ ብለው እነዚህን ሰዎች ነፃ ያወጣሉ። የመጨረሻ ስህተት። አሁን አገሪቷንም እያመሱ ያሉት እየተገላበጡ እንደ ቂጣ እነዚሁ ሰዎች ናቸው። መምህር ፈንታሁን እንዳሉት ቤተክርስቲያኒቷ እውነት እነዚህ ጳጳሳት ክርስቲያኖች ቢሆኑ ከዚች ቤተክርስቲያን ጉያ ይወጡ ቢሆኑ ናቅ ንጹህ ዘማንቅተ ሕግ ዝውቱ ዜና ግብሮሙ ለሐዋርያት ብለው ህዝብ ፊት ቆመው የሐዋርያትን ስራ የሚያነቡ ካህናት ቢሆኑ የትግራይ ጳጳሳት ካስገደሉት ሰዎች ጋራ፣ ደም ካፋሰሱት ሰዎች ጋራ፣ ጦርነት ገጥመው ህዝባቸውን ካስፈጁት ሰዎች ጋራ ከመቆም ይልቅ ለተሰቃየው ህዝብ ቆመው ለአማራውም ለኦሮሞውም ለሚገደለው ሁሉ ድምፃቸውን አንድ አድርገው ደምረው መነሳት ነበረባቸው። ያንን ማድረግ አልፈለጉም። ሸፍጥ ነው። ያንን ቢያደርጉ ወደ ፖለቲካው ገብተው ይህንን ያደረጉትን የተጫወቱት ሁሉ ተጠልፈው ስለሚገቡባቸው አቡነ ማትያስም እንዲነኩት አልፈለጉም። ግን አሁን በትግራይ ያሉት ጳጳሳት ጄኖሳይድ ተፈጸመ እያሉ ይናገራሉ። ጥሩ መመስከራቸው። ነገር ግን ማነው የፈጸመው ሲባል ባለቤት አልባ ያደርጉታል። ባለቤት አልባ ያደርጉታል። የራሳቸው ሰዎች አንድደው ጦርነቱን ቀስቅሰው በላያቸው ላይ እንዳነደሉት እንዳስፈጁት፣ እነሱ እንኳን ባይገሉ እነሱ በሰሩት ፖለቲካ
እነሱ በጠነሰሱት ፖለቲካ እነሱ ላይ እንደነደደ እንኳን መናገሩን ያፍራሉ። ጥቅልል አድርገው ሌላው ላይ ነው የሚያሸክሙት። በኦሮሞም ያሉት በአማራም ያሉት አሁን ፖለቲካውን ነው ልክ እንደ ታጋይ ለመከላከል የፈለጉት። ህዝበ ክርስቲያኑ ባለቤት አልባ የሚጮህለት አልባ ሆኗል። እውነት በዘመኑ ያሉት ጳጳሳት ክርስቲያኖች ቢሆኑ በትግራይ የተፈጸመውንም በወለጋም የተፈጸመውን በሸዋ በሐረር የተፈጸመውን በአማራው ሀገር የተፈጸመውን አንድ ላይ ደምረው በወያኔ ጊዜ የሚሆነውን አሁንም እየሆነ ያለውን ከሰው በህዝቤ ባጠመኩት ህዝቤ ላይ ይህን ያህል ጀኖሳይድ ተፈጽሞብኛል ብላ ሰንጥቃ መውጣት ትችል ነበር። አላደረጉትም። ምክንያቱም የፓርቲዎቻቸውን መሪዎች ላለመንካት ነገሩን ይነኩታል፣ ለፖለቲካቸው ማዳመቂያ አድርገው ያመጡታል። ነገር ግን በሉ ከሱ ወደ አደባባይ ኑ ሲሉት ይሸውዳሉ። አንዱ እንግዲህ እዚህ ያሉት እና አቡነ ቴዎፍሎስ ናቸው። ስማቸውን መጥቀስ በግድ ያስፈልጋል። ሰንጥቀው መውጣት ሲገባቸው ውሃ ነው ያጠጡት። እግዚአብሔር ይስጠው፣ አመሰግነዋለሁ። ታጋይ ሰሞኑን ሰምታችሁት ከሆነ ሸፍጠኛ ነው፣ መሰሪ ነው። ሆኖም ግን ክሱን አዳብሮ የመጣው በጳጳሳቱ ላይ ነው። ለእኛ አይነግሩንም፣ ተኝተዋል፣ ደብቀውታል። እኛ እንዲያውም በራሳችን ጥረት ከሌላ በሰማነው ችግር አለበት ሁሉ ደርሰናል ብሎ ራሱንና መንግስትን ነፃ አውጥቶ ችግሩን ሁሉ ወስዶ የዘፈዘፈው ጳጳሳቱ ላይ ነው። እንደገና ደግሞ እነ ደብረ ጽዮን እነ ታደሰ ማነው ወረደ የሚባሉት እነ ጌታቸው ረዳ እነዚህ ሁሉ በደም ተጠያቂዎች ናቸው፣ አብይ ጭምር። እነሱ ይሿሿማሉ፣ ቦታ ይለዋወጣሉ፣ ይቀያየራሉ። ደም ግን በሰውነታቸው ሁሉ ተጨቅይተዋል። እነዚህ ሁሉ እውነት የኢትዮጵያ ሕዝብ ከዳር እስከ ዳር ከነዚህ ሁሉ የሚያላቅቀው ቢያገኝ፣ ከአብይ ጀምሮ የሚያላቅቀው ቢያገኝ 5-6 የቀበረች የትግራይ እናት ከል የለበሰች የትግራይ እናት መጀመሪያ የምትፋረደው እነ ደብረ ጽዮንን ነው። ሌላውን ታውቀዋለች። እርም እያበሉት ነው የትግራይን ህዝብ። ራሳቸው የገደሉ ያስገደሉ እንደገና መሪዎች ሆነው እናቶቻችን ፊት ቆመዋል። አጽናኝ እነሱ፣ ገዳይ እነሱ፣ አስገዳይ እነሱ። ፍትሐት እንፈታለን እያሉ የሚያጭበረብሩት ለኪሳቸው የቆሙ ጳጳሳት ዋይ ለምንድነው የማይታሰሩት? ለምንድነው ህዝቡ የማይጮህባቸው? ለምንድነው የማይጠይቁት? እንዲህ ጵጵስና፣ ክህነት፣ ቅስና ኤግዘምት ነው እንዴ? ለኃጢአት ላይሰንስ እኮ ሆነ። አያችሁ፣ ላይሰንስ ሆነ። አዲያ እንግዲህ በዚህ ዘመን በቤተ ክርስቲያኒቱ ላይ ሰይፍ ተሰንዝሯል። በኦርቶዶክስነት በአማርኛ ቋንቋ በአማርኛ ተናጋሪነት ከቤተ ክርስቲያኒቱ ጋር የተገናኘነ ሁሉ ኦሮሞውም፣ ጉራጌውም፣ ወላይታውም፣ ከምባታውም ሁሉም እየተደበደበ እየተመረጠ እያለቀ ነው ያለው። በዚህ ቤተክርስቲያን ንክኪ ያለው ሁሉ እየታደነ እየተበላ ነው ያለው። በዚህን ጊዜ ጳጳሳቱ ተኝተዋል። ነገር ግን መጽሐፉ ይነግረናል። ዘይተሉ ኖላየ እኩየ ሞቱ ክሱት በቅድሜሁ። መጽሐፍ አይወሹም። እንደነዚህ ያሉትን ጳጳሳት የሚከተል ሞት በራፉ ላይ ቆሞ ያንኳኳል እያለ ፍትሐ ነገሥቱ ይነግረናል። ይህን ደግመን ተናግረናል። እንግዲህ ኦርቶዶክሳውያን ተማሪዎች በተለይ እንደዚህ እንደ አብይ ጾም ባሉ ጊዜያት ይጾማሉ። ቢያንስ ብዙሃኑ ቁርሳቸውን አይበሉም። እኛም ግቢ ጉባኤ በነበርን ጊዜ እንጾማለን። ስንጾም ዳቦ ጠዋት ቁርስ ዳቦ ነው። ያን ዳቦ ይሰበሰብና ለነዳያን ይሰጣል። ምሳ የዩኒቨርሲቲ ካፌ እንደሚታወቀው 6 ሰዓት እና 7 ሰዓት
ባሉት ሰዓታት መካከል ነው። እስከ 7 ተኩል ምናልባት ሊቆይ ይሆናል። በዛ ሰዓት ነው። ስለዚህ ያ ሰዓት ማለት ገና ቅዳሴ የሚጀመርበት ሰዓት ነው። ስለዚህ ከ9 ሰዓት በኋላ ለመብላት በምሳ ዕቃ ወስደን እናስቀምጣለን። ይሄ መሆኑ የተለየ ጥቅም አይደለም፣ ተጨማሪ የሚሰጥ ነገር አይደለም። ሲሆን ምሳ ሰዓት ምሳ በምንበላበት ሰዓት ካፌው ተከፍቶ ብንበላ ነበረ። ነገር ግን አሁን እየሆነ ያለው ምንድን ነው? እኔ ቁርሴን ሄጄ ዳቦ ሲሰጠኝ አሁን መብላት አልፈልግም ይዤ እወጣለሁ ብል አይቻልም። የግድ መብላት አለብህ። ምሳቸውን በምሳ ዕቃ አድርገው ለማስቀመጥ አይቻልም። 9 ሰዓት ላይ ካፌ ይከፈትልን አይቻልም። አሁኑ መብላት አለባቸው። እንደገና የጾም ወቅት ነው። ስለዚህ አይበሉም። ይሄ ሲሆን ወጪም ይቀንሳል ለመንግስት ነበር፣ ስጋ ሌላ ነገር ከማቅረብ ማለት ነው። ይህን በደስታ መቀበል እና ወጪያቸውን መቆጠብ ሲገባቸው የሚቀርበው ነገር ሁሉ እንዳለ ስጋ ያለበትና የተነካካ ይሆንና ተማሪዎቹ እንዳይበሉ ይደረጋል። ስለዚህ ሆን ተብሎ ትግላቸው ከጾሙ ጋር ከእምነቱ ጋር እንደሆነ የሚታይ ነገር ነው እና ኦርቶዶክሳውያን እንደዚህ አሁን እንደለበስነው ነጠላ ለብሰው ቤተክርስቲያን ደርሰው ቢመጡ ዩኒቨርሲቲ መኖሪያ ነው፣ የትምህርት ቦታ ብቻ አይደለም። ሌላው ትምህርት ቤት ነው ከወላጆቻችን ቤት ከቤታችን የምንመላለስበት። ዩኒቨርሲቲ ግን እዛው ነው የሚኖረው። ስለዚህ ኮንሰፕቱ ራሱ መኖሪያም መማሪያም ነው እና ተማሪዎቹ እንዳሉት እምነታችን ከግቢ ውጭ ጥለን የምንመጣው ነገር አይደለም። ስንማርም እምነት አለን፣ ኦርቶዶክሳውያንን ስንሰራም ስንተኛም ስንነሳም ኦል ዘ ታይም። ስለዚህ ነጠላ በመልበሳችን ማን ይጎዳል? ከዛ ጋር የተገናኙ ችግር ምንድን ነው? እና ጠብ ያለሽ በዳቦ ነው የሚመስለው ዩኒቨርሲቲዎቹ የጀመሩት። ለዚህ ነው የማያድጉትም የሚመስለኝ ዩኒቨርሲቲዎቻችን የማያድጉት ለዚህ ነው። ዩኒቨርሲቲ ዓለም አቀፍ ምርምር ሀገርን የሚያሳድግ ሀገር በቴክኖሎጂ ከተቀረው ዓለም ጋር የምትወዳደርበት ነው። የኛዎቹ ግን እንደሚታየው እልቂት፣ ጥላቻ፣ ዘረኝነት እንደዚህ ተልካሻ ነገር ነው የሚያመርቱት። አመራሩም የሚመደበውም አመራር ተልካሻ የሆነ አይምሮ ስላለው እንደዚህ ያለ ያነሰ ፒኤችዲ ዶክተር ፕሮፌሰር ምናምን ተብሎ የዩኒቨርሲቲ ፕሬዚዳንት የሆነው ሰውዬ ለሀገር የማይጠቅም ሀገር ያላትን ብዝሃነት ማክበርና በዛ አግባብ ማስተማር እና ሀገሪቷን የሚያሳድግ ነገር ላይ ትኩረት ማድረግ የማይችል ግን ተማሪዎቹን በእምነት በመሳሰሉት በብሔር ከፋፍሎ የማቆርቆዝ ስራ የሚሰራ የቆረቆዘ አእምሮ ያለው ሰው ነው አሁን ተመርጦ እየተመደበ ያለው እና አብይ አህመድ ዙሪያውንም እየከበበ እንዲከቡት እያደረገ እንዳለው ባለስልጣናት እንደምናየው በዩኒቨርሲቲዎችም እያደረገ ያለው እንደዚሁ የተዋረደ መንፈስ ያላቸውን እንዲህ ላለ እኩይ ስራ የሚመጥን ስብዕና ያላቸውን ሰዎች እየመረጠ እየሾመ እንዲህ እያደረገ ነው የምናየው እና ተማሪዎቹ ጥሩ ነው ያደረጉት። በዝምታ የሚመጣ ነገር የለም። የሀገሪቱ ዜጋ አይደለንም ወይ የሚል ጥያቄ ነው ያነሱትና በጣም ተገቢ ይመስለኛል።